ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ኦቨን ሳያስፈልገን በቀላሉ በመጥበሻ ብቻ የሚያምርና የሚጣፍጥ የጾም ኬክ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። 300 ግራም የፍርኖ ዱቄት ተጠቀማለሁ። 300 ግራም የፍርኖ ዱቄት፣ 125 ግራም ስኳር መጠኑን ሁሉ ግልጽ እያደረኩላችሁ አሳያችኋለሁ። ይሄኛው ደግሞ ዘይት ነው። ዘይት የተጠቀምኩት 200 ሚሊ ሊትር ዘይት ተጠቀማለሁ። የብርቱካን ጁስ 300 ሚሊ ሊትር የብርቱካን ጁስ ተጠቅሜያለሁ። ቫኒላ 1 እሽግ ወይም ፈሳሽን ከሆነ 1 የሻይ ማንኪያ። ይሄኛው ቤኪንግ ፓውደር ነው። 1 የሾርባ ማንኪያ ቤኪንግ ፓውደር ተጠቀማለሁ። ሌላው ደግሞ አችቶ ኮምጣጤ ቪኒገር ማለት ነው 1 የሾርባ ማንኪያ እንጠቀማለን። የብርቱካን ፍቅፋቂ 1 የሾርባ ማንኪያ። በእነዚህ እንግዲህ ቆንጆ ኬክ እንሰራለን። ከዛ በመቀጠል ጎድጎድ ያለ ዕቃ እናዘጋጅና ስኳሩን እናደርጋለን እና የብርቱካኑን ጁስ ሁሉንም ፈሳሾቹን አንድ ላይ ቀላቅለን ስኳሩ እስከሚሟሟ ድረስ በደንብ አድርገን እንቀላቅለዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። በጣም ቀላል ነው። ይሄኛው አቸቶ ነው። ያው መጠኑን ሁሉንም ግልጽ አድርጌላችኋለሁ። ቅር ያላችሁ ካለ ደግሞ ኮሜንት ላይ ጻፉልኝ። እዚህ ጋር የረሳሁት የቀራፋ ፓውደር ተጠቅሜያለሁ። በጣም ነው የሚያጣፍጠው። 1 የሻይ ማንኪያ የቀራፋ ፓውደር መጠቀማችሁን እንዳትረሱ። እንግዲህ ሁሉንም የብርቱካን ጁሱን፣ ቪኔገሩን፣ ዘይቱን እና ስኳሩን አንድ ላይ አድርጌ በደንብ አድርጌ እንደዚህ እቀላቅለዋለሁ። ከዛ ደረቅ ግብአቶቹ ደግሞ ዱቄቱን፣ ቤኪንግ ፓውደሩን እና ሌሎቹን አንድ ላይ እንቀላቅላለን። ይሄኛው ዱቄቱ ነው። ዱቄቱን በወንፊት ነፍታችሁ ማዘጋጀታችሁን እንዳትረሱ። በወንፊት ሲነፋ ለኬክ ሲሆን የበለጠ እንደምትፈልጉት አይነት ኬክ እንዲሆንላችሁ ያደርጋል። ለስለስ ያለ ኬክ ይሆንላችኋል። ይሄኛው ደግሞ ቤኪንግ ፓውደር ነው የጨመርሁት። ከዛ የብርቱካን ፍቅፋቂውን እና ቫኒላውን እንዳልኳችሁ የፈሳሽ ብትጠቀሙ ለኬክ ሲሆን ፈሳሽ ቆንጆ ነው። እኔ ግን ያለኝን ተጠቅሜያለሁ። ስለሌለ ብዬ ሳልሰራ አልቀርም ማለት ነው። ባላችሁ ነገር መስራት ነው። ከዛ ጨው ነው። ጨው ለጣዕም አንድ ላይ በደንብ አድርገን እንቀላቅለዋለን። ዱቄቱን፣ ቤኪንግ ፓውደሩን፣ ቫኒላውን፣ የብርቱካን ፍቅፋቂውንና ጨውን ጨምረን አንድ ላይ ደግሞ በደንብ እንደዚህ መቀላቀል ነው እስከሚዋሃደልን ድረስ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ ያድርጋችሁ ተቀላቀሉኝ። ቆንጆ አድርጌ ሊጡን እዩት። በጣም ወፍራም አይደለም። ምስሉ ላይ እንደምትመለከቱት በጣም ቀጭን ያልሆነ ቆንጆ ሊጥ አዘጋጅቼ ጨርሻለሁ። እዚህ ጋር የምጋግርበትን መጥበሻ ደግሞ የማያጣብቅ መጥበሻ ቢሆን ቆንጆ ነው። መጥበሻው ላይ ዘይትና ትንሽ ዱቄት ብንናደርጋለን፣ ምክንያቱም እንዳይዝብን ማለት ነው። የሚይዝ መጥበሻ ከሆነ ደግሞ የምትጋግሩበት ወይም ስስ መጥበሻ ከሆነ ከስር እሳቱ በጣም እንትን እንዳይለው ብረት ምጣድ ወይም ሌላ ነገር መጠቀም ትችላላችሁ። ሌላው ደግሞ ወረቀት፣ ንጹህ የኬክ ወረቀት ካላችሁ እሱን መጥበሻው ስር ከስር አድርጋችሁ መጋገር ትችላላችሁ። ይሄኔ የማያጣብቅ መጥበሻ ስለሆነ ዘይትና ዱቄት በስሱ እንደዚህ ብን ካደረኩበት በኋላ ሊጡን ገለብጣለሁ። ግልጽ ያደረኩላችሁ ይመስለኛል። ከዛ በጣም በዝቅተኛ እሳት ነው የምናበስለው። እንደዚህ እኩል እንዲሆንልን እንደዚህ ካስተካከለን በኋላ ሌላው መጥበሻችን ክዳኑ እንደዚህ ቀዳዳ ያለው ከሆነ በሶፍት መግጠም ይኖርብናል። ወይ በሶፍት ወይ በፕላስተር እንደዚህ መሸፈን አለብን። ኬኩ ሲጋገር ምንም አይነት እንትን አያስፈልገውም። መክፈት መዝጋት ምናምን የለብንም። እንደዚህ አድርገን ከድነን ክፍተት እንዲኖረው ስለማያስፈልግ እንደዚህ አድርጌ እንዲበስል በዝቅተኛ እሳት አበስለዋለሁ። መክደኛው የመጥበሻው መክደኛ ውሃ እያወጣብኝ ስለነበር ኬኩ ላይ ውሃው እንዳይወርድ ብድግ ያድርጉ ቶሎ ቶሎ
በደረቅ ጨርቅ እያደረቅሁት ነበር። ይህኛው ደግሞ ኬኩን ለመገልበጫችን ትሪ ላይ ስናደርገው እንዳይዝብን ዘይትና ዱቄት እናደርጋለን። ሽርትት እንዲል ማለት ታዩታላችሁ እንዴት እንደማደርግ። እዚህ ላይ ዱቄትና ዘይት ብናድርጌ ከዛ ኬኩ ሲደርስ በሌላኛው በኩል ገልብጬ ለማብሰል ትሪው ላይ እንዳይጣበቅብኝ ማለት ነው። ኬኩን ለመብሰል እንግዲህ በሹካ እንደዚህ ታደርጉና ቼክ ታደርጉታላችሁ። ካልሆነ ደግሞ ዙሪያውን መቅላት ሲጀምር ዳርና ዳሩ ማለት ነው ይበቃዋል። እና መጥጥ ሲል እንገለብጠውና በሌላኛው በኩል ደግሞ እንዲበስል እናደርጋለን። እዩት፣ ምንም ሳይዝባችሁ ነው ሽርትት ብሎ የሚወርደው ዘይትና ዱቄት ስታደርጉበት ማለት ነው። እንደዚህ አድርጌ ደግሞ እንዲበስል ከድኛ አስቀምጠዋለሁ። ፕላስተር ያደረኩት ያው መጥበሻው ትንሽዬ ቀዳዳ ስላለችው ነው። በፕላስተር ማድረግ ትችላላችሁ መክደኛው ላይ። እንደምትመለከቱት ቆንጆ ሆኖ ደርሶልኛል። ያው ቪዲዮውን ቆራርጣለሁ እኔ። እስቲ ደግሞ ይሄኛው ጨርቅ ያደረኩት ትኩስ ስለሆነ ያልበውና ከትሪው ጋር እንዳይጣበቅብን ውሃ እንዳያወጣ ጨርቅ ላይ ንጹህ ጨርቅ ላይ ኬኩን አውጥቼ እንደዚህ አስቀምጨዋለሁ። እዩት እንዴት እንደሚያምር፣ በጣም ነው የሚያምረው። በኦቨን የተጋገረ እንጂ በመጥበሻ የተጋገረ አይመስልም። እውነት ለመናገር ቅዝቅዝ ካለልን በኋላ ሌላ ትሪ ላይ እንደዚህ እንገለብጠውና ጨርቁን እናነሳለን ለመቁረስ እንዲመቸን። እንደዚህ የሚያምር እንግዲህ የሚጣፍጥ ኬክን በዚያ ላይ የጾም ነው እቤታችሁ ሰርታችሁ ሞክሩት። አበሳሰሉ በዝቅተኛ እሳት መሆን አለበት እንዳያር ማለት ነው። እንደዚህ ቆንጆና ፍርፍር ያለ የብርቱካን ኬክ ሳትገዙ እቤታችሁ መስራት እንዴት ያስደስታል! በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ቆርሼ ላሳያችሁ። እንግዲህ ይህን ይመስላል ለዛሬ ይዤላችሁ የቀረቡት ቪዲዮ። ይህንን የመሰለ ቆንጆና የሚጣፍጥ የጾም ኬክ አሰራርን ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው